ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ። እኔ ክርስቲያን ነኝ፣ ለመላእክት አልሰግድም። ለምን ከተባለ ስግደት የሚገባው ለእግዚአብሔር ብቻ ነው። የሆነ ሚካኤል ምናምን የሚባል ቤተክርስቲያን ያለበት አካባቢ ስፒሪት ያለው እግዚአብሔር ግን ቆርጬዋለሁ አለኝ። አሜን። ለቅዱሳን መላእክት ክብር ካላችሁ ይህንንም ቪዲዮ እንዳታሳልፉት። 10,000 ኦርቶዶክስ እፈልጋለሁ። ኮሜንት ላይ ገብታችሁ 7ቱን የቅዱሳን መላእክት ስም ኮሜንት ላይ ልቅልቅ እንድታደርጉና ጠላት ዳብሎስ እንድጨን ይችን ቪዲዮ ትንጥዬ ሼር አድርጉና እስከ መጨረሻ እንድታዳምጡ እፈልጋለሁ። በጣም የሚያሳዝኑኝ እኔ እነዚህ ሌቦች ሳይሆን ከታች ያሉት አባቶችን እንስሳደቡ ቅዱሳን መላእክት እግዚአብሔርንም በዚህ ልክ ዝቅ ሲያደርጉ አሜን ብሎ መቀበላቸው ነው። እና እነሱ የሲኦል በረኞች ናቸው። እናንተ ግን በጣም ነው የምታሳዝኑትና ፈጣሪን የምትቀበሉበት ጊዜ ነው ይናፈቀኝ። ቀጥሎ በመጽሐፍ ቅዱስ ላይ ስግደት ለአምልኮ ብቻ ተብሎ አንድም ቦታ ላይ አልተጠቀሰም። ዛሬ በመጽሐፍ ቅዱስ ላይ ለቅዱሳን አባቶች ለቅዱሳን መላእክት ማን እንደሰገደ በደንብ አድርጌ እነግራችኋለሁ። እንታነቡ። እነዚህ ጥቅሶች ይጠቅማችኋል። ኦሪት ዘፍጥረት ምዕራፍ 19 ቁጥር 1 ላይ እንዲህ ይላል፣ ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡላል። ሎጥም በሰዶም በር ተቀምጦ ነበረ። ሎጥም ባያቸው ጊዜ ሊቀበላቸው ተነሳ፣ ፊቱንም ደፍቶ ወደ ምድር ሰገደ ይላል። እንግዲህ ሎጥ ለመላእክት ዝቅ ብሎ ሲሰግድ ተነስ፣ ለእኛ ስግደት አይገባም፣ ለእግዚአብሔር ብቻ ስገድ አልተባለም። እናንተ ቀይራችሁ እንደምታወሩት አይደለም። ሌሎቹን ጥቅሶች እዚህ ጋር አስቀምጥላችኋለሁ። እቀጥላለሁ። ዘኍልቍ ምዕራፍ 22 ቁጥር 31 ላይ ገብታችሁ ብታነቡ ቅዱሳን መላእክት እንዴት እንደሰገዱላችሁ በደንብ አድርጎ ያስረዳል። መጽሐፈ መሳፍንት ምዕራፍ 13 ቁጥር 20 ላይ ገብታችሁ ስታነቡ ለቅዱሳን መላእክት እንዴት እንደሰገዱ በደንብ ትረዳላችሁ። ሌላ ትንቢተ ዳንኤል ምዕራፍ 8 ቁጥር 15 ላይ ገብታችሁ ቅዱሳን መላእክት እንዴት እንዳመሰገኑ ወይ ደግሞ ለቅዱሳን መላእክት ስግደት አይገባም ያሉበት የለምና ያንተ መዝሙር ቃቃን የመሰለኝ አንተ አልዳንክም። ዮኒ የምትሉት ሰው አልዳንም። ጌታ ኢየሱስ ምስክሬ፣ ትዝታ አልዳንም። የዳነ ሰው እኮ እንዲህ ስታውቁ ያስታውቃል። ሮበልዳና ሊባን ግን አልፋለም። ወንጌል በአናቱ ይተከል የሚል ሰው ድኗል እንዴ? ይሄ እንኳን አይደለም የመዳን ሐሳቡ እንኳን የለውም። ባለጌዎች ናችሁ። በቃ ስራቸው ሁላ ከገንዘብ ጋር የተገናኘ በዘይት አረም ሲሸጡ የምትውሉት ደሞ ነግሬው ነበር የት ሄዶ መጠመቅ እንዳለበት። የማትሸጡት ነገር አለ እንዴ? ምድረ ሌባ። ይሄ የጸለየልህ ጴንጤ ይጸልይብሃል። ይሄንን ወቅ ጴንጤነት አድኖ አያቅም። ጴንጤነት አያድንም። እደግምልሃለሁ፣ የጸለየልህ ጴንጤ በሙሉ እየረገመ ይጸልይብሃል። ክርስትናው ቁማር መበያ ይጸልይብሃል። በእግዚአብሔር ፊት ነው የምናገረው። አረ የግል ጉዳይ ነው። ክርስቶስ ድኗል። በቃ ኢየሱስ ካልክ ድናል። ብዙ ቅዱሳን ልባቸው በአንተ እንደተጎዳ አውቃለሁ። 3-4 ሚስቶች አይደል እንዴ ስታግተለትሉ የምትውሉት? ወሬኛ በጣም ብዙ ሰዎች ሲጸልዩልህ የኖሩ ሁሉ እግዚአብሔር እንዲፈርድብህ የፍርድን ጸሎት ሊጸልዩ ይችላል። በጣም ባዶ ናቸው። ባዶ ገለል እንዲያደርግ ሊጸልዩ ይችላል። የእናንተ ሃይማኖት የተመሰረተው በኦርቶዶክስ ጥላቻ። አካውንትህን ለማዘጋት ምን ያህል እንደተነሱ አይተሃል። ባለጌ ዘላኖች ስለሆኑ ነው። ምኖቹ ፓስተሮቻቸው። ቤተ ክርስቲያን ተስማምታ ትጸልያለች። ይህንን ወቅ ቆንጆ ከሆነች ስልክ ነው የሚፈልገው። ቆንጆ ከሆነች ለብቻሽ ልጸልይልሽ ነው። ቆንጆ ከሆነች ገስት ሃውስ ሲሸጉር ማደር ነው የሚፈልገው። all of it ክርስቶስን አይደለም የሚሰብኩት። ሙሉ ጉዳችሁ የሚታውቀዋለው እኔ በቆሻሽነት በኢየሱስ መከለያ ወዳችሁ እንዳልክ አንተ ዲቃላን ወልደ አይደል እንደ ሄድከው በክርስቶስ መንገድ ሄደ እንኳን ወልደዋል እንደ ልጅ እንኳን አብሮ ይኖራል። ከልጅ እናት ጋር አብረህ ትኖራል። ስለ ኢየሱስ የምትሰብከዋል ከእናንተ ይባሳል እንዴ?
በየክለቡ ተደብቆ የሚጠጣ እከክ እንደናንተ አለ እንዴ? ሴት ሲያተራምስ የሚውል እንደናንተ አለ እንዴ? በየካፍቴሪያው ሲርመጠመጥ የሚውል እንደ ጴንጤ አለ እንዴ? መረኑላ ለቴዲ አፍሮና ለተከታዮቹ ሲኦል እንዳይገቡ ይህንን መልእክት አስተላልፋለሁ። ዘፋኝ የእግዚአብሔርን መንግስት አይወርስም ይላል የእግዚአብሔር ቃል። እኔ አይደለም ያልኩት። ተያይዛችሁ ሰለሜ ወደ ሲኦል ከምትሄዱ በሕያው ቃሉ ታምናችሁ የእግዚአብሔርን መንግስት እንድትወርሱ ቅዱስ የሆነውን የእግዚአብሔር ልጅ በልባችሁ ላይ እንድታነግዙ መልእክቴን አስተላልፋለሁ። የዘፈን መጨረሻው ይሄ ነው። ሰሞኑን የምናየው የቴዲ አምላኪዎች ተፈጥረዋል። ይሄንን ቪዲዮ ለማርቲን ሉተር አምላኪዎችና ተከታዮች ደግሞ አድርሱልኝ። ሰላም ኦርቶዶክሳውያን ታላችሁ፣ እግዚአብሔር ይመስገን በጣም ደህና ነኝ። ያው እንደሚታወቀው ሰሞኑን ቴዲ አፍሮ ዘፈን አውጥቷል። በሱ ላይ በሰፊው ሄድበታል። ዘፈን ኃጢአት ነው፣ ምንም ጥያቄ የለውም። ይሄ ወንድማችን የተናገረውን ሰምታችኋል። እኔ ደግሞ መጽሐፍ ቅዱስ በማንበብ ነው የሚጀምረው መልእክቴን ማለት ነው። ገላትያ ምዕራፍ 5 ቁጥር 19 ጀምሮ ያለውን እስኪ እንመልከት። የሥጋ ሥራ የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህም የሚመስል ነው ይላል። ስለዚህ ከዚህ ውስጥ ምን አለ ማለት ነው? መናፍቅነት አለ። አይ ወንድማችን፣ መናፍቅን ባይዘው የእግዚአብሔርን መንግስት አይወርስም። ካሁን ቁርጥ ነው ወቀው። የማርቲን አምላኪ የማርቲን ተከታይ የማርቲን ሉተር ሰዎች ተከትላችሁ ገደል እየገባችሁ ነው። ስለዚህ ዘፋኝነትና መናፍቅነት አንድ ፍሬም ውስጥ ገብተው የተቀመጡ ናቸው ማለት ነው። ገላትያ 5:20 ላይ አንተም ገነት አትገባም፣ መንግስተ ሰማያት አትገባም። ስለዚህ አንተም ተመለስ፣ ካለበት መንገድ ተመልሰህ ትክክለኛ ጌታውን እንድታመልክ በእግዚአብሔር ስም ጋብዛለሁ፣ ይጠይቃለሁ። ስለዚህ አሁን ብዙዎች ፕሮቴስታንቶች በቃ ዘፈን ኃጢአት ነው ይላሉ። ልክ ነው፣ ኃጢአት ነው። ኦርቶዶክስም ይሄንን ታምናለች፣ ለልጆቿም ታስተምራለች። ዘፋኞችን በደንብ አድርገው ያምናሉ። ባለፈው ሰምታችኋል አይደለ? ሳሚላን ራሱ ምንድን ያለው? ዘፈን ኃጢአት እንደሆነ ቤተክርስቲያን ታስተምራለች ነው ያለው። ስለዚህ ያውቁታል ማለት ነው። እግዚአብሔር ለንስሐ ሕይወት ያብቃቸው ተብሎ የሚጸልዩ ሌላ ምን ይባላል መቼስ እየተነገራቸው ካልሰሙ። ነገር ግን አሁን ላይ የሚወጡ መዝሙሮች እንደው ከዘፈን እስኪ ምንድነው የሚለያቸው? ዘፈን የሚሸቱ አሸብሻቢዎች፣ ጨፋሪዎች፣ ዘፋኞች ናቸው እንዳለ መዝሙር አወጣን የሚሉ የሚጨፍሩብን ማለት ነው። ከሙዚቃ መሳሪያው ጀምሮ የቀራቸው እኮ በቃ እነዛ የፕሮቴስታንቱን ኢንስትሩመንት አምጥቶ ማስገባት ነው የቀራቸው። እኔ ዘፈን አልሰማም፣ አላዳምጥም፣ ኃጢአትም ስለሆነ አልወድም። ነገር ግን ደግሞ አሁን ላይ የሚዘመሩ መዝሙሮች ደግሞ እንደ ዘፈን ነው የሚቆጥራቸው፣ ተመሳሳይ መልእክት ስላላቸው። እኔ ስለ እግዚአብሔር አመስግኑ የተባልክ እንጂ ስለ አንተ ህይወት ያንተን ሂስትሪ ለመስማት አለም እኔ መዝሙር ማዳምጠው በከራጅ በስላመጣው ማለት ነው። ይሄ መልእክትን መታየት አለበት። ፕላስ ደግሞ የፕሮቴስታንት ሰዎች ደግሞ ከዘፈን የተሻለ ነገር የላችሁም። ለጌታ ነው የምንዘምር ያችሁ ስትጨፍሩ ነው የምትሉት፣ በብሔር ብሔረሰቡ የምትጨፍሩት። ጭራሽ አሁንማ ያዘመናችሁት ወደ ራፕ ሁሉ ጀምራችኋል፣ ራፕ ምናምን ማለት ነው። ስለዚህ እኔ የሚመስልኝ የፕሮቴስታንት ዘፈን የምትጠሉት ዘፋኝ የምትጠሉት የእናንተን የሙዚቃ መሳሪያ ዘፋኞች ስለሚጠቀሙበት ይመስለኛል። እንደዛው ነው የሚመስለው። ምክንያቱም መናፍቅነትም ዘፋኝነትም መንግስተ ሰማያትን አይወርስም። ቁርጥህን እወቅ፣ ተመለስ ወንድማችን። ይሄን ልፈልጋለሁኝ። ከዛ ውጭ ኦርቶዶክሳውያንም ዘፈን ቤተክርስቲያን ኃጢአት ነው ታስተምራለች። ነገር ግን ደግሞ የእናንተን ጆሮ ደግሞ መድፈን አትችልም። ቤተክርስቲያን የምታስተላልፈው መልእክት መስማት ያስፈልጋል። ቤተክርስቲያን ዘፈን ይፈቀዳል እንዳለች አስመስላችሁ የምትሰሩ ታች ቤቶች ደግሞ እግዚአብሔር ልቦና ይስጣችሁ። የቤተክርስቲያን መልእክት ያልሆነው ነገር የምታስጩ ሰዎች በሐሰት ክስ ቤተክርስቲያንን አትክሰሷት። አለቀ። እንዴት አደራችሁ ተወዳጆች? ዛሬ አንድ ሐሳብ መጥቶልኝ ያንን ሐሳብ ላጋራችሁና እስቲ ልክ ካልሆንኩኝ ልክ አይደለህም ትሉኛላችሁ፣ ልክ ከሆንኩኝ ራይት ትሉኛላችሁ፣ ካልሆንኩኝ ልክ አይደለም በሉኝ። እኔ እቀበላለሁ ምክር። አንድ ልጅ ፕሮቴስታንት የነበረች አንድ እህታችን ከሰሞኑን አንዳንድ ነቢያቶች በጣም ስላስቸገሩኝ በቃ ከዚህ በኋላ የእናንተ ኢየሱስ ልክ አይደለም፣ የእናንተ ጌታ ልክ አይደለም፣ ስለዚህ የኦርቶዶክስ ጌታ ነው ልክ፣ የኦርቶዶክስ ኢየሱስ ነው ልክና ከናንተ ኢየሱስ ተፋትቻለሁ አለች አንድ እህታችን። እና ከዚህ ጋር በተገናኘ እንደውም እኮ እናንተ ቤት እኮ በጣም ነቢያቶቹ በጣም ብዙ ስህተት ነገሮችን ይሰራሉ፣ በተበጠበጠ ካካ ውስጥ ይጠመቃሉ። ይህን እንኳን ባለፈው አንድ ቄስም ነግሮናል። አንዳንዶች ደግሞ በሴቶች ንጽህና በፈሳሽ ማለት ነው በፔሪየድ ነው የሚባለው በሱ ጭራሽ እንደውም እሱን የሚለቀለቁም አሉ፣ በሱ ድግምት የሚሰሩም አሉ ብላ ፕሮቴስታንቶችን ስትናገራቸው
ይሰማል። እና ምንድነው እሱ አሁን እንትኗ ሶፊያ ወደ ቤቴ እመለሳለሁ ትላለች። ሶፊያን ተከትዬ እኔም ወደ ኦርቶዶክስ እመለሳለሁ ነው ልጅቷ። እና አሁን እናንተም መጠየቅ የምፈልገው ነገር ልጅቷ በእልህ ተነሳስታ የዶግማ እና የቀኖና ስተትን ሳታይ ወደዚህ መምጣቷ ወደኛ ጋር መምጣቷ ልክ ነው? ልክ ነው ማለት ያለችበትን ቤተ እምነት በትምህርት ተሳስቷል ብላ ሳታምን ሰዎች ብቻ ስለገፏት ተገፋውኝ ብቻ በሚል ስሜት ኦርቶዶክስ ሆናለሁ ማለት ወንድሞቼ ልክ ነው? እቺ ልጅስ ወደዚህ መጣ ክርስቲያን ልትሆን ነው? እውነት ኦርቶዶክስ ሆና ጸንታ ትኖራለች? መታዚ ሰው እንዴት የትምህርት ችግር ሳያይ የቀኖናና የዶግማ ችግር ሳያገኝ ቤተ እምነቱ ላይ እንዴት በእልህ ወጥቶ ወደዚህ ይመጣል ማለት ስላልገባኝ ነው። ይሄ ኮምፒቲሽን ለምን ሆነ? እምነት ሃይማኖት። ሶፊያም ኦርቶዶክስ አንዳንድ ነገሮችን ካስተካከለች ምናምን አለች። አሁን ደግሞ እቺም ደግሞ ተገፋውን ጀብራሬ ምናምን ትላለች። እና ይሄ ልክ ነው ወይ? እንደው እስኪ በቅንነት ይህንን ቪዲዮ ኮፒ ሊንክ አርጉልኝና እንደው መልስ ጻፉልኝ ኮመንት ላይ። እኔ ልታረም ትክክል ነኝ እኔ ወይስ ልክ አይደለሁኝም? ሰላም ክርስቶስ ከኔም ከናንተ ጋር። እኔ ይገርመኛል ትውልዱ ድንግል ማርያምን ሲጠላት በጣም ነው የሚገርመው። የኔን እናት እንኳን ሰው እንዲወድልኝ ይፈልጋሉ። ስለ እኔ እናት ስናገር እንባዬ ይመጣል። አላያችሁም? አንዳንድ ሰዎች ስለ እናታቸው ሩ ሲባሉ እንባቸው ይመጣል አይደል? እኔ ቃላት አይገልጻትም ይላሉ። ለድንግል ማርያም ሲሆን ግን አይናቸው ይፈጣል፣ ደም ስራቸው ይገታተራል። እነዛው ሰዎች ማለት ነው። ስለ ስጋ እናት አውራ ሲባል ግን ያ ሰው በደስታ ያውራ፣ እንባ እየተናነቀ ይሆናል። ስለ ድንግል ማርያም አውራ ሲባል ግን በቃ አይኑ ይፈጣል፣ ደምሱ ይገታተራል፣ እልህ ይዘዋል፣ ይሳደባል። እኛ ግን በደንብ እናወራለን። በደንብ ስለ እናቴስ እንኳን ስለ ስጋ እናቴ ሲጎራ ደስ ይለኛል። እንኳን ስለ አምላኬ የሚበላውን የሚጠጣውን ፍሬ ሰጠች ያቺ ድንቅ እናት፣ ያቺ ድንቅ እናት። ስለ እሷ እንዴት ነው የማላወራው? ወንጌል ስለ ማርያም አይደለም። ሰው ምስኪን ነው፣ ሰነፍ ነው፣ ሰይጣን አድሮብሃል ማለት ነው። ወንጌልን እኮ የወለደችልን እኮ ናት። ወንጌል ክርስቶስ ነው አይደል? ወንጌል እኮ ክርስቶስ ነው። ወንጌልን ደግሞ ያነበብንባት ኦኬ፣ ሰሌዳችን፣ ያን ወንጌል የተማርንባት ሰሌዳችን። ሰሌዳ ላይ ጽሁፍ ሲጻፍ ጽሁፉን ታዩት አይደለ? ያ የእግዚአብሔር ልጅ በድንግል ማርያም ሰሌዳነት ተጻፈና አየ ነው። ሰሌዳችን ክርስቶስን ያነበብንባት ሰሌዳችን፣ ወንጌልን ያነበብንባት ሰሌዳችን እኮ ናት። ወንጌል ስለማን ነው? ስለ ክርስቶስ ነው። ወንጌል ራሱ ክርስቶስ ነውና ያችሁት። ስለዚህ ስለ ወንጌልን ያነበብንባት ሰሌዳችን ማናት? ድንግል ማርያም። ስለ ድንግል ማርያም አካል አወራው። ስለ ድንግል ማርያም ሲወራ አንዳንድ ሰዎች ዝም በሉ ይላሉ። ዝም በሉ ስለ እሷ ወንበቃ። ሰነፍ ነህ። የርኩስ መንፈስ ካላደረብህ በስተቀር ርኩስ መንፈስ ካልያዘ በስተቀር ስለ ድንግል ማርያም ሲወራ አትበሳጭ። ሰነፍ ነሽ። ስለ ድንግል ማርያም ሲወራ ውስጥ የሚረብሽ ሰው ካለ ሰነፍ ነህ። ርኩስ መንፈስ ይዟል ማለት ነው። ከዚህ ስንፍና አውጣ። ምክንያቱም መንፈስ ቅዱስ ያደረባቸው ሰዎች ስለ ድንግል ማርያም ሲመሰክሩ አይተናላ። ከመንፈስ ቅዱስ የሆኑ ሰዎች ስለ ድንግል ማርያም ሲናገሩ አይተናላ። ከመንፈስ ቅዱስ የሆኑ ሰዎች መንፈስ ቅዱስ ገልጦላቸው ኤልሳቤጥ መንፈስ ቅዱስ አፏን አስከፈተና ምን አደረገ? ድንግል ማርያምን የጌታዬ እናት ወደ ትመጣ ዘንድ እንዴት ይሆንልኛል እንዴ? የጌታ እናት እንደሆነች ማን ነገራት ለኤልሳቤጥ? ማንም እኮ አልነገራት። ገብርኤል መጥቶ በይ ኤልሳቤጥ እንዲሁ ማርያም እኮ ይኸው የጌታ አላላትም። መንፈስ ቅዱስ ግን ሞላባትና መንፈስ ቅዱስ ገለጠላትና ምን አናገራት? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። በእድሜ እኮ አሮጊት ናት እኮ ኤልሳቤጥ። ያች ድንግል ማርያም እኮ 15 ዓመት ብላቴና ናት። ኤልሳቤጥ እኮ አሮጊት ናት። የሞሎጃ ጊዜ ያለፈ
መውለድ የማትችል እድሜ ያለፈ አሮጊት እኮ ናት። የ15 ዓመት ብላቴና ግን የጌታ እናት አለቻት። ቀጥሎስ ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? ድንግል ሆይ ወደ እኔ ትመጪ ዘንድ እንዴት ይሆናል? እመቤቴ ወደ እኔ ትመጪ ዘንድ እንዴት ይሆናል? ደካማ ነኝ እኔ ምግባሬ ይጎለኛል። ድንግል ማርያም የእኔ እናት በጣም እኮ የምትገርም እናት ናት። ስለ እሷ ስናገር ደስታዬ ማርያምን በጣም መወዳት እናት ናት። በጣም ነው የማፈቅራት ድንግል ማርያምን በጣም ነው የምወዳት። እንዴት ልንገራችሁ? እንዴ ድንግል ማርያምን የሚጠላ ካጋንንት ነው። ስለ ድንግል ማርያም ሲነገር ዝም በል የሚል ከሴጣን ነው። ስለ ድንግል ማርያም ሲነገር የሚከፋው አይ በቃ ይጠር ይቁም የሚል ካጋንንት ነው።